እንደዚህ ቤት መጥቶ ሴት ዱርዬሳን እንደዚህ እንደቀጥ እየጎተቱ ሲያባርራ ተቃለት እንዴ አንተ ትዳር ነው ያዝነው እየሰማሽ ነው እንኳን አይመለከትሽም በእኔና በሷ መሃል መጋገብተሽ ማውራት አትችይም እየሰማሽ ነው አንተና በሷ መሃል አይደለም እየገባ ያለሁት ግን ደግሞ ማራክ ካለብኝ ምላስሽን አስተካኪ አንተ ነው የቤቱ ባለቤት ሆነ ያላወቀው እንዴት ነው አንተ ሳታቅ መታ የምትጎትትና የምታስወጣ እየመታ ማስወጣትም ካለብኝ ዱርዬ እያነቃ ታስደበድባት ነው አሁንም እኮ እያመኔ እኮ እየቆጨኝ ነው እንዴ እኔ እናት ነኝ እኮ ይሰማኛል በዛ ልክ ልጅን ሲያደርጓት ወየ ሴት አለ ምንድነው የምናደርጋው እንደ ጨቅ እየወለወሉባት እዚህ ሲያዳፋት ሲያቃናት ነው ለባለ ስለጮህ እኮ አይደለም የሚስተካከለው ቃላት ማስቆም የምችለው ነገር እኮ ነው አሁን አጥር በር የምትለው ቶፋው አንተ ራስህ እንዴ አትሙ ማለት ይችላል እኮ ባለቤት አንተ ነህ የልብ ልብ የሰጧት እነሱ ናቸው በዚህ ልክ መታ ሰውን በገዛ ቤቱ የመደብደብ ስልጣን የሰጣት ራሱ ሰላም አለይኩም እንዴት ናችሁ አልহামዱሊላህ እኔ በጣም ደህና ነኝ እንዴት አይነት ጸዴ ቀናቶች እያሳለፍኩ እንደሆነ እያያችሁ ነው እናንተስ እንዴት ናችሁ ቤተሰብ ጤናችሁ ምናምን ደህና ናችሁ አይደል እኛም ደህና ነን አሁን ደግሞ በጣም ደህና ነኝ እና ደግሞ ትናንትና በጣም ቆንጆ በህይወቴ አይቼው ማላውቀው ግን ፋራ የሆንኩበት ቆንጆ ምሽት ነበር ያሳለፍኩት ለካ እናንተ እኔ ምን አቀላችኋለሁ ለካ ሰው ይዞ ምናምን አይኬድም እንዴት ላይ ምናምን እኔ ምን አውቃለሁ ሰድ ምን አውቄ እኔ ጎትቼ ጓደኛዬን ለነገሩ እሷም አላሳፈረችኝም ቶሎ ወጣችልን እንጂ በቃ ግን ተቆጥቶኛል ሁለተኛ በሚቀጥለው ስጋብዝሽ አይደለም ሰው ኮቴሽ ራሱ አብሮሽ እንዳይመጣ ተብያለሁና ቆንጆ እንጃ አሁን እንትን ምል እየመሰለኝ ድጋሚ ወደ ወጣትነቱ ምናምን አሁን ገና ነው እየመጣ ያለሁት ጣዕሙን እያወቅኩት ያለሁት ራሱ አሁን ገና ነውና ደስ ብሎኛል በጣም ደስተኛ ነኝ ቶፋም በደንብ እየተንከባከበኝ ነው አደራውን እየተወጣ ነው በጣም እየተንከባከበኝ ነው እሱም ደስተኛ ነው እና ያው የተሽኮረመኩ ነው ምን ማለት እንዳለብኝ ራሱ አላውቅም በቃ እንዴት ነው አለ አይደለ እናቴም እየመጣች ነው ምናምን ነገር እሱን ልነግራት ደግሞ አሰብስፌያለሁ በቃ አልገባችሁም አላህ በቃ እንዴት ደስ እንዳለኝ እንደዚህ ደስተኛ ሆኜ ካየችኝ በጣም ረጅም ጊዜ ሆኖኛልና እንዴት እንደጓጓ በቃ ልመጣ ነው ስትለኝ የተሰማኝ ደስታ አልገባችሁም በቃ እሺ ነኝ ምናምን ብያታለች ምግብ ሰርቻለሁ እሷ እስክትመጣ ምናምን ብዬ ቤቱ ባዶ እንዳይሆን ያው የባለ ትዳር ቤት መሆኑ ስለማይቀር ከምንድን ነው የሚባለው እንዘጋጅበት አማርኛ ጠፋብኝ ግን ያው ፋራ መሆኔን በሚቀጥለው አስተካክላለሁ እንደዚህ ፋራ አልሆንም በሚቀጥለው ትረዱኛላችሁ እዛ ያላችሁ አንዳንድ ነገሮች አብዛኛውን ነገር አናውቅም እንደዚህ አይነት ነገሮች ምናምን ነገር እኔ ደግሞ ያው በልጅነቴ ላጥ ስላልኩኝ እዚህ የተፈጠሩ አዳዲስ ነገሮች ምናምን ነገር አላውቅም እና ለመልመድ እየሞከርን ነው ወጣት ለመሆን እየሞከርን ነው እያንዳንዱን ነገር እንትን ለማለት እየሞከርን ነው እንግዲህ ጓደኛዬ ያው እዚህ ስለቆየች ላይክ ቤቴ እሷ በደምብ ታስለምደኛለች አሁን ከእናቴ ጋር ምናምን በቃ እንደሚስጥር ምናምን እያልን ነው የምናወራው ቶፋም የሄደ ሰዓት እናቱ ጋር ማታም ከቤቲ ጋር በቃ አላስተኛዋትም እንደዚህ ሆኖ እንዲህ ተፈጥሮ እንዲህ እጄን ይዞት እንደዚህ በቃ ላይክ እንዴት ነው አዲስ ምንድን ነው ማን ያጣች እማ ቶፋው ምንም ማለት ነው ቶፋው ወየ ሴት አለ ምንድነው የምናደርጋው እንደ ጨቅ እየወለወሉባት እዚህ ሲያዳፋት ሲያቃናት ነው ለባለ ስለጮህ እኮ አይደለም የሚስተካከለው የመጀመሪያ ተረጋጊ እየጮህኩም አልተስተካከለም እንኳን ዝም ብዬ ማለት ነው ምንም የምናደርጋው ነገር የለም የታለ ቶፋው እኮ ነገር የለም ቪዲዮ አይተመሰለኝ አላውቅም ሲጋልሽም ደብቀሽ ነው የምትሞጪው ምንም እኮ አይደለም ብራለን እኮ ምንድነው ደነትሽ እየወለወለሽብሽ መሬት እየወለወለች ጎትታ ስታስወጣሽ ባለ ትዳር ነሽ አይደል ክብር ያለሽ ሴት ነሽ አይደል እና በቃ እኮ አስወጥተናታል አይተውታል አይደል የፈለገ ታውቃት በቃ ልጅቷ መጫወቻቸው ነው እንዴ በህመሟ ሌላ ማንንም ዱርዬ እየሰበሰበ እንደፈለጋቸው እንዲጫወቱባት የሚያደርገው ተፋይታ ለምን አንቺ ጋር ነገር የለም አንቺ እስኪጋሉሽም እኮ ዝም ነው የምትይው እንደዛ ጎትታ ስታስወጣሽ ክብር የለሽም እሺ ቤቱ ማትረብሽ ክብር መኖር አለመኖር አይደለም በቃ ለመግባባት ነበር ፈተናዋል
በቃ ለቀ ሁሉ ያለ መግባባት ይፈጠራል። አንቺ ላይ እንደፈለጋችሁ ይሆናሉ። ከዛ አንቺ ተተቻቸዋለሽ እንደፈለገ ምን ደስተኛሽ እንደዚህ ደብደው የወረወርሽ እያሰጡሽ ነው ደስተኛ ዱላ ነው ደስታ የሚሰጥሽ አንቺ የታለማን ካንቺ ጋር አላወራ የበሚጥፋት ነው በቃ ዋጋውን ታገኛለሽ እኔ ዋጋውን ማግኘት አለ ማግኘት ነው የታለ እኔ አሁን ካንቺ ጋር ከማን ነው ከናማናችሁ ጋር ማውራት አልፈልግም ቶፋ ምን አደረገ እሱ ቁጭ ብሎ ነው አይደል እንደ ወንድ እንደ መከራከር ቤቱ የሶፋ የሷ የበምነት ቤት ነው እንዴ የማን ስማ ቤት ነው እንዴ ቤቱ የቶፋ አይደል እንዴ እንደዛ ቁጥታ አንቺም እኮ ባለቤት ነሽ እሺ ግን ቀስ በቃ እኔ ቀስ ባትበይኝ እና ብርድ በቃ እኔ ማበርደው ነገር የለኝም አሁን ጠሪ የት ነው ያለው ነው እሱ አሁን ይሄንን ነገር አያውቅም ካወቀ ደግሞ ሌላ ነገር ነው የሚፈጠረው ሳያውቅ ነው በጣም ተባባሪያቸው ነው እንጂ ምንድነው የማያውቅ ኧረ እሱ ምንም የሚያውቀው ነገር የለም ሰላም ነበር አሁን ጥሩልኝ አወቀም አላወቀም እኔ ከሱ ጋር ነው የምጨርሰው በቃ እሱ ቤቱን ማስከበር ካቃተው የሴት ዱርዬ እየሰበሰበ የሚያስደበድብሽ ከሆነ ነገስ እንዴት ነው የምትኖሪው እንዴ ማንም ይደበድበኝ ለምን ከዚህ በላይ ምን ታርጉሽ ሁላም ታመደው እኮ ነው የቀረው አይቶ እኮ ቪዲዮ እኮ ያስፈጠማት ነው ማለት የፈለገ ይቀስቀስ ና ምንድነው አንተ ለቤቱ አባወራ አይደለም እንዳንተ እንደዚህ ቤት መጥቶ ሴት ዱርዬ እሷን እንደዚህ እንደ ጨጥ እየጎተቱ ሲያባርራ ተቃለ እንዴ አንተ ዘምባይ ምንድነው ምን አይነት በይ እስኪ ገርሽ እንደ ማይምን አልረጋጋ ምንድነው የተፈጠረው እንደፈለጉ እንደሞሉ ያጨጥ እየጎተቱ ከቤት ሲያባርሯት ታዋና ያወጣት ምንድነው እኔ ቻሉ ማሪ ምንድነው አላቆለዳ አሁን የመተሰለ ነው ምንድነው እኔና እቤት ተናገ እኔ ማሁን እኮ ከዚህ በኋላ ምን ነው የምሄደው ግን እሱ እንዳናግረው ብዬ ነው እንዳባወራ አንተ ቤት ናቀስቀው ነገርሽ እንዴ መቆም ታታቃውን ነገርሽም እንዴ ምንድነው የተፈጠረው ንገሪኝና ከዛ በኋላ ነው የዚህ ቤት አስተዳደር ማን ነው የቤቱ አባወራ ማን ነው ግራ ተጋቢ በቃ እሱ ምንም ነገር ምንድነው ግራ የሚጋባው መጀመሪያ ግራ ተጋባ ነው ልጁ ራሱ ማንንም ዱር እየሰብስቦ ጋር እንደፈለጋቸው ሲያደርግ ግራ ተጋባ ለምን አትነግሪኝም በቃ ምንም አይደለም ምንድነው ንገሪኝ ምንድነው የተፈጠረው ምንም ሳይፈጠር እንደዚህ አትሆንም አይደል እሱ ምን ሊፈጠር ነው ከዚህ በላይ የምትፈልጊው እስኪ ጋርሽ እንዲጋብሽ ነው እንደዛ እየጎተቱ ሆነቻው ያየሁት አልኩሽ እኮ ቪዲዮ እንደዛ እንደፈለገች ጎጭ ብላ እንደጨረሰ ጎተታ የጎተታ ምንም ነገር የለም በቃ እኔ ምንም ነገር የለም ማለት ነው ታዲያ እሷ ምንድነው የምትይው ቆይ ያልተፈጠረ ነገር እያወራች ነው እኮ ንገሪኝ ምን አልፈልግም በቃ ተዋቸው ብቻ ሊቃላ ፈልግም ስለዚህ እንደፈለጉ እየመጡ ማንም ጭፍራ እየተሰበሰበ ይገብድብሽ እሺ ማን ነው አንቺ ለናታሽ አካላው ለናትነግሩ እንዴ ምንድነው ማለት ዘለ ኮሌጅ ነሽ ያመኛል ያቺ ቁስል እኮ ያመኛል አንቺ እንደዚህ ሲያርጉሽ እኮ እንደ እናት እየቆሰለ ነው ውስጤ ገና ለክብሬ ብዬ እንደፈለጋችሁ ያሉሽ ማለት ነው ወይ እንጂ ንገሪኝ ምን ተፈጠረ አንተ አውራ የቤቱ ባለቤት ሆነ ያላወቀው እንዴት ነው አንተ ሳታቅ መታ የምትጎትትና የምታስወጣ ስራ ነው እኮ ሙሉም ምንድነው የምትይኝ እንዴ ስራ ነው እኔ ገና ለገና ደስተኛ ትሆናለች የሷን ስሜት ልጠብቅ ብዬ እንጂ እኮ እኔ ልጅ ከብዳኝ አይደለም ገና ለገና ደግሞ ለክብሬ ብዬ ልጅን ነፍሷን እስኪያውቅ እስኪገላት አልጠብቅም መቼ ገባሽ አልኩኝ እኔ እኮ አልገባኝም የምትይኝ ነገር እኮ ምንም የገባኝ አይደለም የተፈጠረውን ነገር ንገሪኝና ከዛ በኋላ እናወራለን እኮ ካልተፈጠረ ታዲያ በዚህ ልክ የምትነገረው ዝም ብላ ነው በቃ ትንሽ ተነዳ ነው ትንሽ አለመግባባት ነበር ትንሽ አለመግባባቱንም ንገሩኝና ፊክስ እናደርገዋለን ሁሉም ነገር እኮ በንግግር ይፈታል አይደል እንደዚህ ተናዳ እንደዚህ አይሆንም በቃ በንግግር ማመታወር ቢሆን እኮ ማንም እየመጣ አንቺ ላይ ጨፍርም ነበር አይደል እንዴ በንግግር መታሚ ከሆነ ከሱ ጋር ተግባቢ ከሆነ ማንም የሴት ዱርዬ አባወራነኝ እያለ የጎተተኮ እንደ ባለቤት እንደ ጨርቅ እየወረወርሽ እየጎተቱ ሲያንገረቱ በህመምሽ ላይ እኮ በቃ ካሁን ነገር አይፈጠርም ምንም እዚህ ቤት የማይፈጠር ነገር ነው የምታውቂው ነገር አለ እዚህ የሚሰባሰብ ሰው ካለ የማይፈጠር ነገር የለም በቃ የሆነ ነገር ተፈጥሮ ነበር እሱ ነው ያወራቸው መቼ እንደተፈጠሩ ትናንትና አብረን አልነበረን እንዴ ማምሻ ድረስ ከኛ ጋር ነበርሽ እንዴ አንቺ ሲቀጥል እኔ ነኝ እኔ ሰልችቶኛል ምንድነው የተፈጠረው ትናንትና ነው በቃ ከዚህ በኋላ ተአጣጣም እንዲያላስገባ ትናንት ከጧት ጀምሮ ካንቺ ጋር ነበርኩ ምንድነው የተፈጠረው ነገር የለም በቃ ተዋት ምንድነው ምንም ነገር የለም አብረን ያለው እኮ ከሷ ጋር ካንቺ ጋር አብረን ያለው ግን አላውቅም የተፈጠረ ነገር አለ ትንገር በቃ ጥሩ ጊዜ እያሳለፋችሁ ነበር ያን ላለመጥለት ነው ዝም ያለው እሺ ምንድነው የተፈጠረው ንገሪኝ ቤቲ መሪያማቲ የቆጥረናት ንገሪው አሁን ከዚህ በኋላ ለትችሽ ምን ሄድበት እንትን የሚለኝ ከጃሽ ወደ ቤት ትመለሻል የፈለገ ክብር ይቀር እንደዚህ አይነት ክብር የለም ህይወት እያሳጣ ነፍስ እያሳጣ በሽተኛ እንደዚህ እንደፈለጋችሁ ያንገላቶች እኔ የኔ ክብር አንተ ሰው ነው ካንገላታት
አንድ ሰው ቢሆን እሱ ባለቤቷ ነው ሊከራከርላት ይገባ ነበር። እሱ ማንን ቤቱን እንደፈለገ እንዲጫወት በቃ አደረገ። ልጅ እኮ አይደለች። እኔ በቻልኩት አቅም ልከላከላት እየሞከርኩኝ ነበር። አይቼዋለሁ ቪዲዮ እንዴት የተከራከርሽላት እንደነበር። ግን እሱ ነገር እንዳይገቡ ቤቱ ማስጠንቀቂያ ነበረ። እሱ የለም ነበረ። ማንም ይገባል ይጨፍራል ቤቴ ነው ይላል። እሱ በቃ የኔ ልጅ አይደለች። መጫወቻ የነሱ ሞልበያ ጨርቅ አይደለችም። እኔ ልጅን ፈልጋታለሁ። ያው ምንድነው የተፈጠረው? ምንድነው ማትነግሪኝ? ወይ አንቺ ንገሪኝ ወይ እናንተ ንገሩኝ። ምንድነው ታሳብዱኝ ነው እንዴ? ምንድነው የተፈጠረው? ትናንትና ቀኑ ሙሉ ከኔ ጋር ነበርሽ አይደል እንዴ? መች ስራ ወጣሁኝ እኮ። ምንድነው የተፈጠረው? የሰደበሽ ሰው አለ ነው? የሰደብ ጥሩ እኮ ነው። ስድብ በስድብ። እሺ ምንድነው የተፈጠረው? ለምንድነው የማይነገረኝ? ምንድነው አላየሁም ነው አሁን እሱ ቪዲዮን አላየሁም። እሱ የሚያውቀው ነገር የለም። እሺ አረጋግተኛ እንነግረዋለን። እሺ ተረጋጊ መጀመሪያ። ካየሁት ለምንድነው እኔ እንዲህ እያስመሰልኩ ነው የሚመስልሽ? እኔ ልጄ በዚህ ልክ እንደዚህ ዝቅ አደርጋታለሁ ብዬ አላሰብኩም። ስለራሴ ክብር ሳስብ ልጄ የዚህን ያህል ሞራሏ እስኪነካ ድረስ የማንም መጫወቻ ትሆናለች ብዬ አላሰብኩም። ክብሯ እንዲነካብኝ ደግሞ አልፈልግም። የኔ ክብር ጭልጥ ብሎ ይቀራል እንጂ አሁን እኮ ምንም የተፈጠረ ነገር የለም። እኛ ደስተኛ ነበርን። ቀኑን ሙሉ አብረን የዋልነው፣ ምሽቱንም አብረን ደስ የሚል ጊዜ ያሳልፈን ነው ምናምን ነገር የሆነ ሰዓት ላይ ቤት አንተ ባለሳት ደስተኛ ሰዓት ልታሳልፍ እኮ እኔ ከወጣሁኝ በኋላ በሌሊት የመጣ ሰው አለ ነው? ማንም እንደፈለገው እየተጫወተባት ነው። ማንም አልመጣም። አንቺ ተናገሪ እባክሽ። የምትናገሪ ከሆነ ምንድን ነው የምትይው? እሺ ላስጨንቃትን ይነግራለሁ። እሺ ንገሪኝ። አንቺ ምንድን ነው? በቃ ከትናንት ወዲያ በእምነት መጣ ነበረ። ከትናንት ወዲያ? አዎ። እና ትናንትና አብረን አልነበረ? እሺ መጣች። እሺ ከዛስ? ጊዜ እያሳለፋችሁ ነበር። እንዴት ብዬ ልናገር? ማታ አብረን ነበር። በዛን ሰዓት መናገር ነበረብን። እሺ መጣች። እሺ መጣ። ምን አደረገች ነው እንደምትለው? ጎተተቻት ምናምን ነገር ነው? እያዳፋች ያሰጡላቻት። አዎ የልትማታ በቃ እንትን እያለች ነበር። መሬት ለመሬት እየጎተተች ነበር የደረሰው። በቃ ልለምንክ ሌላ ጥል አልፈልግም። በቃ ምንድነው ከዚህ በለጠ ከዚህ በኋላ ቆይ ምንድነው? ቆይ አልገባኝም እኮ ስቲል እኮ አልገባኝም እኮ አንቺ። እሺ በቃ እንትን ስትል ነበረ። ማስረጃ ሳይኝ እና አልታማምሽም ምናምን እያለች ነበረ። እኔ ደግሞ ተናድጄ ስለነበረ አላሳይሽም። ከፈለግሽ ተፋ መጠየቅ ይችላል ነበር። ከዛ በኋላ እንደዛ ከሆነ ሸሽና ነው ይውጪ እያለች የጎተተች ነበረ። በቃ አለቀ። ሌላ ነገር የለውም። ምን አግብቷት ነው አንቺን የጎተተች የምታስወጣው? ይሄ እኮ ንቀት ነው እኮ። ይሄንን መናቅ ነው እየተናገረች የነበረው። እሷ እንደዛ አለች። አታስብልኝ። እኔ እሺ አሁን ለምንድን ነው የደወለችልኝ ታዲያ? የጎተተች የምታስወጣው አንቺ ደግሞ። ቆይ አሁን እሺ ቆይ ከዛ ምንድን ነው የተፈጠረው? አሁን እኮ እኔ ጋር ደውላለኝ እኮ ከ5 ደቂቃ በፊት ቤት እየመጣሁ ነው እየደረስኩኝ ነው ማውራት ነገር አለ ብላኛለች። እና አንቺን መታ ደብድባሽ ምናምን ከዛ በኋላ እኔ ድጋሚ ማውራት ፈልጋ ነው? ቶፋ በቃ መደባደብ አይደለም። በቃ ጎትታ አስታስወጣኝ ቤት ይኛል። አይ ዱላ ምታ እንደዚህ መከትከት ነበረባት። እሱ ነው የቀረሽ። ዱላ ካላይሽ አታምኝም። ለምን ዱላውን ታዩ መጎተት ታዩ ውጪ ማለት ሞራሉን መብቱም የላትም። ቶፋ በቃ ላንተ አስባ ነው። በቃ ለምን ለሰው እየተከላከልሻለሽ? አሁን ነው ማለት እየሞከርኩ ያለሁት ቤት ይባክሽ። አይ ብረት ከዚህ በኋላ በቃ አይ ብረት ትመለሻለሽ። እናትሽ ቤት እኮ አለ። የምር ይኸውልሽ ባለቤቱን ካልናቁ አጥሩን አይነቀንቁ የሚባለው አሁን ነው። እኔን ስለናቀችኝ ነው አንቺን መታ ያውን ባለቤቴን ሚስቴ ብዬ ያሰብኳትን ልጅ እየጎተተች አስወጣቻት። ምንም በቃ የሚባል ነገር የለም። እዚህ ትመጣና ማለት ነው እዚህ ትመጣለች አይደለ? ስትመጣ እንዳደረገችሽ እንደውም እንፈልጋታለን። እሷ እንደውም እኔ ነሷን በአካል ነው እንፈልጋታለን። ይኸውልሽ ሰምኛለሽ መሬም፣ እኔ ምንም እንዳላደርጋት የምትፈልጊ ከሆነ አንቺ ዝም በያው፣ ምንም እንድታወሪኝ አልፈልግም። እኔ ምንም እንዳደርጋት የማትፈልጊ ከሆነ እንዳደረገችሽ እዚሁ እያየሁሽ ታደርጊያታለሽ። እንደ ጎተተችሽ ትጎትቻታለሽ፣ እንደ መታችሽ ትመታለሽ። ከመቼ ጀምሮ ነው እንደዛ ማሰብ የጀመርከው? ምንድነው? ለምንድን ነው የማታደርጊያት እንደዛ? ደስተኛ መሆን ፈልገው። እሺ ቆይ ምንድነው? ጥያቄው ምንድነው? ጥያቄው ምንድነው? በቃ ውሸትሽን ነው። እሺ ከሆንሽ ታዲያ ምንድነው ችግሩ? ታዲያ ደስተኛ እኮ ነው ልትሆን የሚገባው አይደለ? አንቺ የምር ካልታመምሽ እኮ ለኔ ለወንድሟ መደሰት ነው ያለባት አይደለ? ለምን ታዝናለች ታዲያ? ደስ የሚለን እኮ የሚናፍቀን ቀን እኮ ያንቺን ጤነኛ መሆን ነው አይደለ? ጤነኛማ ከሆንሽ ታዲያ ምንድነው የሁሉ ግብግብ አስፈላጊ አልነበረም እኮ። ምንድነው አሁን ልትከላከይላችሁ የምትሞክሪው? መሪያ ለምንድነው መላካሉን ኩኝርሽ የምትታገዩ? ሶፊ እንዴት ሲሆን እንደነበር ታውቃለህ? ከወንድም ጋር እንዴት ስትጣላ እንደነበር ታውቃለህ አይደለ? በሱ የተነሳ ነው እንደዛ ስቶሪ ነበረው። ድጋሚ ከሶፊ ጋር ስትጣላ አልፈልግም እንዴ! ድጋሚ ቤተሰብ ውስጥ የእናንተ መጣያ ወንድምና ወንድም ማጣላት አልፈልግም። በቃ ምክንያት መሆን አልፈልግም። ይሄ እኮ ስለ ሶፊ አይደለም መሪያም፣ ስለዚህ ያወራል ነው። ሶፊ መምጣቱ አይቀርም። በእምነት ስትነካ አሁን ሶፊ መምጣቱ አይቀርም።
ይምጣ። ከዚህ በኋላ ፈለገ ነገር ይምጣ። በቃ ከዚህ ከበቀደም ካደረከ የካየሁት ቪዲዮ ካደረጉሽ አይበልጥም የሚያደርጉሽ። ከዚህ በኋላ ወይ ይስተካከላል ወይ ወደ ቤት ትመለሻለሽ። በቃ ምን ደስተኛ አይደለሽም። ደስተኛ የምትሆኑ እንደዚህ እየጎተቱ እየደበደቡሽ ያለውሽ ነው። ክብርሽን የሚነካ ነገር ሲናገሩሽ ክብርሽን የሚነካ ነገር ሲናገሩሽ መሪም ሁልጊዜ እኔ ትናንትና ራሱ ላይክ አላየውም አይደለ? ባይኖረው በዚህ ልክ አሁን አናደድም። ትናንትና ከመሪም ላይ ማትወደውን ባህሪ ብለሽ ስትነግሪኝ ምንድን ነው ያልኩሽ? ድብቅነቷን ነው ያልኩሽ አይደል? ይኸው ደገምሽው። ግን የዛን ሰዓት ያኔ እንኳን አትነግሪኝም። ለምንድን ነው ደስተኛ? እንዴት ነው ደስተኛ መሆነው? እኔ ደስተኛ መሆን አልችልም። ሁሌ የሆነ ነገር ዘመዶቼ እንደዚህ ጓደኞቼ እንደዚህ ያደረጉ እያልኩኝ ማውራት አለብኝ? በቃ አንዳንድ ነገር ይፈጠራል፣ ግን ደግሞ ሁሉም ነገር አይወራም። እና ትናንትና ጠዋት ያመመሽ እሷ ስለመታችሽ ነው? ወይ ነው ሲተኩሱብሽ ወይ ደግሞ የሆነ ነገር አንተው ሲያወርዱብሽ ያኔ ነው የሚከብድሽ። አንቺ አሁን ስትገፋኝ ነው በቃ ስትገፋኝ ትንሽ ወድቄ ነበር። ለዛ እና ጠዋት እዛ ኪችን ውስጥ ምናምን ነገር አመመኝ ስትይኝ የነበርሽው እሷ መታሽ ነው? አሞሽ ነበር? አሟት ነበር? ስለማማት እኮ ነው እኔ ኪችን ገብቼ ምግብ ምናምን ሰበስልላት የነበረው። ምን እስክትሆኚ ነው ቆይ የምትጠብቂው? ነበር እኔ እኮ ልክ ነው እየሰራችሁ እኮ ልክ ነው። ምን ሆኖ ልክ ምን ሆኖ ልክ እያልኩ አይደለም። ልኩ ምንድነው? ስለዚህ ይቅርታ ጠይቀው ካሁን በኋላ እዚህ ቤት እንዳትመጣ ማድረግ ነው። የሷን ይቅርታ አንፈልግም። እኔ ጀምር ቆይ እንዴ አደምጪ። ከዚህ ቀደም እዚህ ቤት ማንም እንዳይገባ በሩንም እንዳትከፍቺው አላልኩሽም መሪየም? እንዴ ለምን አትቆልፊም እንዴ? ምን ትሆኛለሽ? አጥር አይደለ እንዴ? የውጭ አጥር እንዴት ነው የማይቆለፈው? እንዴ አንቺ ጋር ብቻ ነው እንደሚቆለፈው? ማን ነው ትያለሽ? በእምነት ወይ ሶፊ ምናምን ኮን ለምን ትከፍቺላችኋለሽ? እኔ ከሌለው ለምን ይመጣሉ? ካንቺ ጋር ምንም ግንኙነት የላቸውም አይደለ? ግንኙነት ያላቸው ከኔ ጋር ነው። እኔ እስከሌለች አሁን ብትታመም ራሱ ማንም እኮ የሚደርስላት የለም። ያጥር በር ከመጀመሩ እናንተ ጋር ይከፈታል ያጥር በር? እሺ የቤት በር አትክፈት፣ ችግር የለው ትክፈት። እሺ ቆላልፋ እንዴት ትቀመጣለች? የሆነ ነገር ቢፈጠርስ? የአጥር በር ከመጀመሩ ነው የተከፍቶ እናንተ ጋር ክፍት ነው አይደለም? ግን እሷ ያለችበት ሁኔታ ለዚህ እንትን የሚል ነገር እኮ አይደለም። ቢያንስ ጎረቤት ይደርስላታል ክፍት ነው። ግን አሁን ከሚያደርጓት አንፃርማ እንደው ብቻውን ብትወቅ ነው የሚሻለው እኮ። አሁንም እኮ ገብታ እኮ የጠቀማት ነገር የለም። ልጄን ከማንገላታት በበሽታዋ ላይ በሽታ ከመጨመር ውጭ እኮ ሰው ገባ አልገባ እኮ ጥቅም የለውም ለሷ። እንደውም አላንተ ማምና ብቻውን ቁጭ ብትል ነው የሚሻለው። በቃላት ማስቆም የምችለውን ነገር እኮ ነው። አሁን አጥር በር የምትለው እኮ አንተ ራሱ እንዴ አትግቡ ማለት ትችላለህ እኮ። ባለቤት አንተ ነህ ብያቸዋለሁ ማሚ። ከዛ በዘለለ ደግሞ ማለት ነው እሷ ከነሱ ጋር ምንም እንዳትነጋገር አድርጊ ብያታለሁ። ገላትስ ቢሆን ለምንድን ነው እኔ ቤት የተናደድክ ያለኸው? ለምንድን ነው የማናደደው? ማርያም አንድ ቀን እንኳን እሺ አሁን ምን እየተናገረች ነው አይደለ? የቤቱ አባወራ ማን ነው አለች አይደል? የቤቱ አባወራ ማለቷ ጥያቄዋ አግባብነት ያለው ጥያቄ ነው። በማን የመጣ ባንቺ የመጣ ምክንያቱም አንቺ እኔን እየተከተልሽኝ ስላልሆነ አባወራነቴን እያከበርሽልኝ ስላልሆነ የቤቱ ፕሮቫይደር መሆኔን ስላላመንሽበት ከዚህ ጋር አንድ ትልቅ ስህተት ካለ ስህተቱ ያንቺ ነው። ገና ትጣላላችሁ በሚል እንትን ነው እንጂ እኔ ምን ይሆንክ ነው? ነገሩን ሰምቼ ማስተካከል ፊክስ ማድረግ ያለብኝ እኔ የማይነገረውም ለኔ ወይኔ አይመን ዝም በቃ አቶ ይለያል መሬት ሲገርሽ ነው እንዴ? እኔ እሱ በተጣላ ወይ ከረጋው ይጂ ነኝ እኔ በተጣበበሽም እኮ ለሚሆን ወስ ለማታቂ ነው እንዴ? አይወልሽ ማለት ወንድም ምናምን ይሁን እሷ ግን የሚመለከታት ነገር ራሱ አይደለም። ለምን ስትነካ ምን ባል ነገር ማርያም ይኸውልሽ እኔ ከአንቺ ጋር ደስተኛ መሆን ብቻ ነው የምፈልገው። የደስታን ጊዜ ማጣጣም ብቻ ነው የምፈልገው። እና እባክሽ በቃ ለኔ የምታዝኝልኝ ከሆነ ለኔ የምትጨነቂልኝ ከሆነ እኔ ምንሽን እሺ በይ። አንድ ቤት ውስጥ ነው እየኖርን ያለነው። በእርግጥ ሁለት ጭንቅላት ሁለት የተለያየ አስተሳሰብ አንድ ቤት ውስጥ ሊኖር ይችላል። ትዳር ግን ሲሆን ግን በተቻለ መጠን አንድ ለመሆን መሞከር ነው አይደለ? እኔ የሚደብረኝን ነገር እኔ የሚያስከፋኝን ነገር ለምን ተደጋጋሚ ታደርጊብኛለሽ? መሪያም እያደረግሽብኝ ነው። ከዚህ በላይ ምን ልታደርጊብኝ ትችያለሽ? ሚስቴ እዚህ ተደብድባ መሬት ላይ ተጎትታ እኔ አለማወቄ ከዚህ በላይ ምንድን ነው? አሁን እኮ መጨቃጨቁ መፍትሄ አይሆንም። በቃ እንዳትመጣ ማድረግ ነው። ንገራት። ጓደኛህም ከሆነች ንገራት። መናገር አይደለም እዚህ አፈር ከድሜ ነው ማባላት። እየመጣች ነው። አይመለከትሽም መሪያም፣ አይመለከት። እውነቱን ነው። በእኔ ምክንያት ሌላ ሰው አንተ ነው። በአንቺ ምክንያት አይደለም፣ በሚስቴ ምክንያት። የኔ ሚስት ገባሽ?
አንቺ ማለት ምንም ማለት አይደለሽ፣ ሚስቴ ነሽ። ማን ካለ ለማታ እንደፈለገ ቤት ውስጥ የሚጨፍር ከሆነ ምንድነው ምን ተቀበል እኮ አይጠበቅባቸውም ማለት ነው። ትዳር ነው ይሄ እንዴ? ልሽ እኔ ህፃን ልጅ አይደለሁም። ለወቅል ከ18 ዓመት በታችም አይደለሁም። ለራሴ ማሰብ ማገናዘብ የምችል ሰው ነኝ። ያመንኩበትን የምኖረው እኔ ነኝ። የወደድኩት ሰው ጋር የምኖረው እኔ። ሌላ ሰው ምን አግብቶት ነው በእኔ ህይወት ላይ እየፈተፈተ ኑሮዬን እንደዚህ ጭልም የሚያደርግብኝ? ደስተኛ ነኝ አይደል? ትናንትና አይተሻል አይደል? ምን ያህል ደስተኛ እንደነበርኩኝ። አንቺ ከገባሽ በቂ አይደለም ወይ? ለምንድን ነው በእነሱ እኔን የምትጠራጠርኝ? መጠራጠር ነው የምትለው? ቆይ አንተ ነው እያስጨነቀ ያሉት እንዴ? የወንድምና ወንድም ማጣላት አልፈልግም እንዴ? እሜስ ምን ትላለች? ራሱ ፈልጎ መጣላትን ከፈለገ እኔ አይመለከተኝም። ስለሱ ገደል መግባት ይችላል ከፈለገ። አይመለከተኝም። ለኔ ካሰበ እኔ የሚያስደስተኝን ነገር ነው ማድረግ ያለበት። ለኔ እያሰበ ከሆነ ገብቶሻል? አሁን ሶፊ ምንም እያደረገ አይደለም። በቃ አሁን እኮ የባሰችብሽ እኮ ጓደኛ ተብዬ ነኝ እኔ አዛኝ ነኝ የምትለው እንጂ እኮ ሶፊ መች መጥቶ እንደዚህ ያደረገ አይደል እንዴ? ሶፊ አቆረፈ ወንድሜ ነው። ወንድሙና ወንድም ተጣሉ፣ ቀን ያስታርቃቸዋል። ቀን እንዳጣላ ግን ሲጀምር የዚህ የሚለው እኔ ነኝ ያማረልሽ። ሰሚኛለሽ ቤቲ? ወይ ሌላ ነገር እኔና እሷ ማለት ነው ጠንከር ያለ ጓደኝነት እንኳን የለንም። እንደ ኪያ እንኳን መቀርባችሁ ታደርጋለች። እኔ ምን አውቃለሁ? እኔ ደግሞ ጠይቀኛለሽ እንዴ አንቺ እንዴ? ከወንድም በላይ እኮ ሰው ተጨነቀች ያለው እንደዚህ የምታረግበትማ አሁን ያልተገለጸ ወይ ሁለታችሁ ብቻ ለብቻችሁ አውሩ። ምን የምትፈልገው ነገር ጠይቃት ምናምን። ከዛ ማውራት ካለባችሁ ምን ተካየው ነው ስትንጨረጨሪ ነበር። የእናቱ ልጅ ወንድም እንኳን የዚህን ያህል መቶ ልደብድብ አላለ። የሰማሽ ነው። ስለዚህ ሌላ ነገር ካለ ሁለታችሁ አውሩ። እዚህ ቤት ውስጥ ሌላ ነገር ብታወሩ እሷንስ ማይደም ሰራ ለምን አቀዋል ገርባ በዚህ ያክል ደረጃ ለምን እንደዚህ እየሆነች ያለችው ታዲያ? እሷ እንደፈለገች እንደ የሰው ልጅ እንደ እንትን መሬትን ስታንከባልን ምን ነው አልገረማችሁ? እኔ አልተገረምኩም። እሱ ምንም የሚያውቀው ነገር የለም። ትናንትና በጣም ደስተኛ ሆነን ያሳለፍነው በጣም ብዙ ነገር ነገርሽኝ። ደስተኛውሽ ግን አንድ ቀን ጨለማ አንድ ቀን ብርሃን እንድትኖር አልፈልግም እኔ። በቃ ቀጥታ የሆነ የተስተካከለ ኑሮ ነው ተስተካክለሽ ነው። ካልሆነ ተመልሻሽ ወደ ቤትሽ። በቃ የፈለገ ነገር ማንም ምን የሚበል በቃ ቤቱ ላንቺ ክፍት ነው። እሺ አሁን እንዴና እሷም እኮ የፈለገችው ወደ ቤትሽ ተመለሽ ነው። እሷ የምትፈልገው ለምንድን ነው የምናደርግላት? እንደፈለገች ገብታ አንተን ተበልበት። በቃ የልብ የሰጧት እነሱ ናቸው። በዚህ ልክ መታ ሰውን በገዛ ቤቱ የመደብደብ ስልጣን የሰጣት ራሱ ነው። እኛም አናውቀው ወደ ነገር የራሳቸው ድብቅ ነገር ይኖራቸው ማለት አይታወቅም። አይ እንደዛ ነው የሚመስለው እኮ እውነቷን ነው። ወይኔ ምን ሞራል እንደዚህ አይነት ሞራል የሚሰማ ያለ ምንም ምክንያት ነው ብዬ መቀበል አላደረገም። በቃ ከዚህ ሁላ ለብቻ አዋራት። ለምን እንደዚህ እንደምታደርግ ምናምን ቁጭ ብላችሁ በስነ ስርዓት አውሩበት። ከዛ እዚህ ቤት አትምጣ። ለምን ድጋሚ መታ እንድታሰቃይሽ ነው ፈልጊያ? እንደዛ አይደለም። ማንም ሰው እኮ መሰቃይ። ስለዚህ በቃ ማውራት ካለባት ከሱ ጋር ታወራ። እንደዚህ አይደለም፣ በዚህ ሁኔታ አይደለም። እሜም እንደዚህ እየጮሽ አይደለም። አሁን ካገኘው ከካሜራው ወጥቼ የፈለኩት ነው ማለት ልክ አንቺን እዚህ ምንጣፍ ላይ ነው አይደል? እኔ እዛ ልጅ ነው የምቆጥተው። እሺ ቶፋ አታስደም። ለምን ዶሽ ይመጣል ያለችው? ሲቪቲ ዝም በይ በእናትሽ እየሰለችሽ። ቤቲ ድንበር አትለፊ። በቃ ዝም በይ። የመጣልሽን አታውሪ እሺ። ትዳር ነው ያዝነው። እየሰማሽ ነው? እንኳን አይመለከትሽም። በእኔና በሷ መሀል ገብተሽ ማውራት አትችይም። እየሰማሽ ነው? በአንተና በሷ መሀል አይደለም እየገባ ያለሁት። ግን ደግሞ ማውራት ካለብሽ ምላስሽን አስተካኪ። ልክ እኮ ናት ቤት አሁን እየተናገረች ያለችው። እኔ ባልደርስላት ኖሮ እየቆጠች ነበር። ይሄን ነገር ማውራት ከነበረብሽ እኔና እሷ ፊት ነበር ማውራት የነበረብሽ። ሕፃን ልጅ አይደለሽ። እሺ የሚወራና የማይወራ ነገር ለይተሽ ወቂ። ልክ ናት፣ በእኔ ልክ ናት። ለምን መሰለኝ ምንም አይነት ምክንያት ሳይኖራት መታ እንደዚህ ቤቱን ልታምሳት። ይሄን ነው የምፈልግ እናት ሆነች አይደል? የተገለጸልኝ እንደዛ ነው። እሷን ባትለኝ የተገለጸልኝ ይሄ ነው ለኔ። አንዲት ሴት አንድ ባለጋም የነገር ቋመታ ሚስትን ውጪ የምትልበት የራሷ የሆነ ምክንያት አላት ማለት ነው። ቤቲ የእሷ ጓደኛ ስላለሽ ነው እዚህ ቤት ያለሽው። እሺ ስለዚህ እንዳከብርሽ ደግሞ ተከበሪ። ስለዚህ የማይመስል ወሬ አታውሪ። በእምነት መናገር ሲያቅት እኔ ላይ ነው የምትበረታው? ጉልበት እኔ ላይ ነው የምታሳየው? መጀመሪያ መናገር ካለበት በእምነት መናገር ለምን የሚናገረኝ? በቃ እሷን ስላዳንኳት ስንታችሁን ላረጋጋ። በእምነትን እኔ መቼ አገኘኋት? አንቺ አምሻ እንዴ? ጤነኛ አይደለሽም እንዴ? ለምን ትደዋወሉት? እሺ ደውላ ለምን ነው መጣሁ ነው የምትለው? አንቺ አይመለከትሽም። ጓደኛዬ ነች፣ ይመለከተኛል። መሪያም ይቅርታ፣ በጣም ይቅርታ። እንደዚህ የምታወራ ግን ከሆነ ከዚህ ቤት እንድትመጣልኝ አልፈልግም። እሷን ማግኘት ካለብሽ በውጭ ማግኘት ይቻልሽ። እኔ ለበብነት እንደዛ በላትሽ
ወለሰ ስለተናገርሽ ነው እሷን ተነምተና አሁን ወጥቶ መቅረት ያለበትን ተተካ አሁን ለሰለሰ ይከላከልላት ለሷ አይቆመችላትን ደግሞ መውጣት አለባት ነው እያልክ ያለው አንዴ ስሚኝ በቃ አንዴ ስሚኝ በቃ ታገሱ በቃ እኔ አሁን ከዚህ በኋላ እንደዚህ አይነት ነገር መቀበል እሷ ነፍሰ ጡር አይደለችም ከኔ ጋር ደስተኛ ስለሆነች ነው ከኔ ጋር እየሆነች ያለችው አሁን ምንም የሚይዝሽ ነገር የለም አንቺ ለሷ እኔ ተገቢ ባል እሆናለሁ አልሆንም አሁንም ወስኝ እማልሆን ከሆነ እኔም ደግሞ ይኸውልሽ እንደዚህ ያላደረኩት ነገር ላይ ደግሞ እንድወቀስ አልፈልግም ማለት ነው እኔም የራሴ ክብር አለኝ መባል አለብኝ እኔ አንቺን አፍቅሬሽ ነው ወድጄሽ ነው አይደል የመጣሁት ስለዚህ እንደዚህ አይነት ምንም ለመረዳት ሞክር እንጂ እንዴ ነው አንተ ትዳሪ ነው ቤቴ ነው ካት ቤት እንደገና የማስከበር ያለብህ አንተ ነህ እኔ ምን ላድርግ ማን ካለ ላይ የመጣ እንዲደበድባት ማድላ እኔ ምን ላድርግ ሁለተኛ ደግሞ ይሄንን እንደመሰከረ ካቀረብከው እኔ ልጄ ትበልጥብኛለች አሟላና ምን ላድርግ ነው እኮ ጓደኛው እሷን ትርቃለች ማስከበር ያለብህ አንተ ነህ እሷን ብቻ ከጓደኛዬ ጋር ብቻ አይደለም ካንቺ ጋር ራሱ እንድትርቅ ፈልጋለሁ ይኸውልሽ እኛ ሰላማዊ ህይወት መኖር እንፈልጋለን ለምን በእምነትን ስለተናገርኳት ነው እኔ ምን ያደረኩት ነገር የለም እሷን ብቻ ነው የተናገርኳት በእምነትን ስለተናገርሻት አይደል እኔን የተናገርሽ እኔን ከበእምነት ጋር ጥርጣሬ እንዳለሽ ለምን ነገርሻት አይደል እንደዛ ነው አይደል አንተን ከበእምነት ጋር አይደለም ያልኩት በእምነት ያለ ምንም ምክንያት አንተ ዝም ብላ ጓደኛዬ ነሽ ስላለ እሷ ለምን በዚህ ልክ እንደዚህ ሆነች ያለች እሺ ምንድነው እሺ ምክንያትሽ እሷ ለምን እንደዚህ ሆነች ያለች ግልጽ ነገር አይደለም ፖሊስም ተረዳች ከወንድም በላይ ካሰብሽ ልክ ደፍራ መታ ሚስትን ልትደበድብ የቻለችበት የራሷ ምክንያት አለ እንደዛ ካሰብሽ እኮ ልጅሽን እኮ ማየን ቦታ ላይ ነው ጥለሻት እየሄድሽው ማለት እኮ ነው አይደል ነው አይደለም እኔ መሬም እናውራ ምንድነው የምትወሩት እሺ ምንድነው እኔ ምን ላድርግሽ እኔ የቱ ጋር ልሆንልሽ ከሶፊ ጋር ከበእምነት ጋር ተጣላውኛ እኔ የት ልሆን እሺ እኔ ምን አርቆ እኔ ተጣላ ብያለሁ እንዴ ታስነቅሉኝ ነው እናንተ እንደ እናት ልክ ናት ግን ደግሞ ምን ነው ልክ የሆነችው በቅብህም ነው እያልኩ ያለሁት እንዴ ሊመክትላት እኮ አንድ ባንድ ግዴታው ሴትን ጥፋተኛ ነህ እያልኩ አይደለም ቶፋ ተነሽ ቁጭ በይ በቃ ካልሆነ ትይዣሽ ወደ ቤትሽ እንዴ ቤት አለሽ አንቺ ለምን እንደዚህ ይሆንሻል የእሱ ጓደኛ እኮ ነች አንገላታችሽ ለምንስ መሬም በእሷ ጓደኛ ለምን ይጠይቃል በእኔ ጓደኛ ለምን ይጠይቃል ጓደኛ ሆነ እኮ ማለት ነው አንቺ ባደረግሽው ነገር መርየምን አልተቆጣኋትም ትዝ ይልሻል አደንዝዘሽኝ አልጋ ላይ አብረሽኝ ተኝተሽ ነበር እሱ ማውራት አስፈላጊ ነው ቶፋ አንቺ ላደረግሽው ነገር ግን እሷን አልወቀስኳትም አንቺን ቀጥታ አንቺን ነው የወቀስኩሽ ስለዚህ በእምነት ላደረገችው ነገር እኔ የምወቀስበት ምንም ምክንያት የለም ሲጀምር ከበእምነት ጋር ጠንከር ያለ እንኳን ጓደኝነት የለንም አይደል እሱን ደግሞ ላንቺ ማስረዳት ጠንከር ያለ ጓደኝነት ከሌላችሁ እሷ ለምንድን እንደዚህ እየሆነች ያለችው ማርያም ምንድን ነው የምትፈልጊው ራስህን ነፃ ለሆነ የቆየ ነገር እየጎተትክ አታምጣ ማርያም እሷ ምንድን ነች እዚህ ቤት ውስጥ እሷ እናትሽ ነች የሻ ከብረታለሁ የፈለገችውን ብትል እና ስሜት ትሰጠኛለሽ ችግር የለውም ለአንቺ ከማሰብ አንፃር ነው የምንለው እሷ ምንድን ነው ጓደኛው የልብ ጓደኛው ነው አይደል እሺ ስለሷ ነው የምታውቀው አሁን ለአንተ ያቺኛው አከራከራለሁ እንደምትለው እሷም ደግሞ የልብ ጓደኛው ናት ለሷ ታስብላታለሽ በቃ እሺ ይኸውልሽ አንድ ነገር ነው ከዚህ በላይ እኔ ማስረዳት አልፈልግም ማርያምን ወድጃት አፍቅሬያት ያለሁት እዛ ላይ ጥርጣሬ ካለባችሁ እኔ ምንም ማድረግ አልችልም እንደፈለግሽ መወሰን ትችያለሽ ማርያም ዝም በእናትሽ ዝም በይ እኔም ስሜት አለኝ እሺ ስሜት አለኝ እኔም አወራለሁ ማንንም እስከመቼ ድረስ ታስደበድባት ታዲያ አንተ ወደ ያነቃ ታስደበድባት ወይ አሁንም እኮ ያማኔ እኮ እየቆጨኝ ነው እንዴ እኔ እናት ነኝ እኮ ይሰማኛል በዛ ልክ ልጅን ሲያደርጓት እኔ አምጥቼ እኔ ደብድቢያት አንተ በሰጣት ፊት ልክ ነው ልጅቷ መታለል በቃ ሲሄድ ባይሰጣ መጣ ተደበደባች ምን አገባል ነበርኩ ስላላየሽ ነው እዚህ ቤት ኮንታክት መጪ ብሏታል እኮ እንዴ እሱ መቆጣጠር ከሚችለው በላይ ነው እንዴ አትጩሁበት በቃ አረፉ ሰላም ስጡን እንዴ አኛን ሰላም ሸምነሰው መሪያ ሰየው እኮ አይደለም እንዴ ነገር ሁሉ ታጣሚ ግን ደግሞ እሱ ማለት ሰላም ስጡን ታዲያ ማን ነው ሰላም አልሰጥ ያለሽ እናትሽ ነች እኔ ነኝ ዝም ነገር አታጣሚ ሰላም ስጡን የምትይው ማንን ነው ቆይ ቤት አንድ ጥያቄ ልጠይቅሽ እኔና መሪም አብረን ስለሆነ እንደብሮሻል ጥያቄ ብቻ ጀስት ጥያቄ ብቻ ነው ምን ማለት ነው
አይ ጥያቄ ነው። እኔ ነው የሚደብረኝ። የማይደብርሽ ከሆነ አትሊስት ቦታ ምረጭ፣ የሚወራበት የሆነ ላይክ እሳት ላይ ጭድ ወይም ጋዝ ለመርከፍከፍ ነገር ነው እያደረግሽ ያለሽ። አንተ ባወራኸው ነገር ላይ ነው መልስ ብለሽ እኔን ለማሳጣት ምናምን ነገር እየታገልሽ ነው ያለሽ። ያንን ነው እያደረግሽ ያለሽ። አንተ የማይሆን ነገር ተናገር። ያው በአማቼ ፊት ማለት ነው ቤት። ያንን ነው እያደረግሽ ያለሽ። እየሰማሽ ነው። በቃ እባክህ አትሊስት ዝም በይ ስትባይ ዝም በይ ነው ይኸውልሽ። እንደዚህ አይነት አሁን እንደዚህ አንተ ነህ እኮ የማይሆን ነገር እያወራህ ያለው። እሺ እኔ ነኝ ያወራው? የኔ ቤት ነው ያለሽው። የኔ ቤት ነው ያለሽው። አትሊስት ውጪና ትንሽ ከቤተሰቦቼ ጋር ላውራ። እናቴ ነች፣ ከእናቴ ጋር ላውራ። እኔ ነገር አለ ለምን ነው የምወጣው? እኔ ወላሂ በጣም እያናደደችኝ ነው እና እየመጣሁ ነው ማስወጣት። ከዚህ በኋላ ትንሽ የምትቆይ እንኳን ከሆነ ማለት ነው እየመታ ማስወጣትም ካለብህ አሁን